ይህን የውሻ ስራ፣ ይህንን የረከሰ ስራ፣ ይህንን ክፉ ስራ የሰሩት እነሱ ናቸው። መንግስት ቢለቅሽ አማራ አይለቅሽም። መንግስት ቢለቅሽ አማራ አይለቅሽም። አማራ ቢለቅሽ መንግስት አይለቅሽም። ይህ የስልክ ቅጂ የመንግስት ሚዲያዎች ያስደመጡን የኢቢኤሱን የብርቱካን በደል ይቀለብስልናል በሚል ነበር። ተወዳጇን ጋዜጠኛና የመብት ተሟጋች የሆነችውን መዓዛ መሐመድን የደም ነጋዴ በሚል ታርጋ ተለጥፎባት ሁላችንም ያየነው የሰማነው ጉዳይ ነበር። ታዲያ ከዚህ የስልክ ቅጂ በኋላ በርካቶች ለውዝግብ ሲዳረጉ፣ ገሚሱ ደግሞ ግርታ የተፈጠረበት ሆኖ ተገኝቷል። እውነት መዓዛ እንደሚባለው ብርቱካንን ደብረ ብርሃን ልካ ልታስገድላት ነበር ወይስ ከመንግስት አካላት ልታስመልጣት የሚለው ጥያቄ ውስጣቸው የቀረ በርካቶች ናቸው። በዚህ መሃል ጥቂቶች ለመዓዛ መሐመድ የነበራቸው መልካም ቦታ የተሸረሸረ ቢሆንም ነገር ግን ጠንቅቀው የሚያውቋት በርካቶች ግን ከመዓዛ ጎን መሰለፍን መርጠዋል። የሆነው ሆኖ መዓዛን ከምትወደው ህዝብ ለመለየትና ጥላሸት ለመቀባት የሄዱበት መንገድ የሰራ አይመስልም። ሊሰራ ያልቻለበት ዋነኛ ምክንያት መረጃው ሐሰትና የተቀነባበረ ስለሆነ ነው አሊያ የመዓዛ መሐመድ ድምጽ በዘመኑ ቴክኖሎጂ አስመስለው ስለሰሩት ወይስ ሌላ ምክንያት? እንመለስበታለን። ብርቱካንን አማራ ቢተዋት መንግስት እንዳልተዋትም የሰሞኑ ክስተት ፍንትው አድርጎ አሳይቷል። መዓዛም ብርቱካንን ለማዳን ያደረገችው ጥረት የተሳካ አይመስልም። ለምን? እንዴትስ አልተሳካም? በምንስ ምክንያት? በብርቱካን መዘናጋት ወይስ በመዓዛ መሐመድ መዘግየት? መልሱን ይዘነዋል። የመንግስት ሚዲያ ባስተላለፉት ዶክመንተሪ ጋር ተያይዞ የጋዜጠኛ መዓዛ መሐመድ እና ተስፋዬ ወልደስላሴ ስም በጉልህ የተነሳ ቢሆንም ታዲያ የተስፋዬም የመዓዛም ዝምታ ብዙዎችን ጉዳዩን በአንክሮ እንዲመለከቱ ያደረገ ነበር። በስተመጨረሻም መዓዛ መሐመድም ዝምታዋን ሰብራለች። የምታውቀው ብዙዎች የማያውቁት ትልቅ ለውጥ ሊፈጥር የሚችል ሚስጥራዊ መረጃ ከነማስረጃው ይዣለሁኝ ብላለች። ጋዜጠኛም አይደለች፣ ያውም ለንጹሃን መብት የምትታገል በደልን እና ጭቆናን የምትቃወም ሰብአዊነት የሚሰማት ምርጥ ኢትዮጵያዊ እንስት ጋዜጠኛ። ታዲያ ከብዙ ቀናት ዝምታ በኋላ ዝምታዋን በመስበር ትልቅ ተጨባጭነት ያለው እውነትን የሚያሳይ ሐሰትን የሚገልጥ ለውጥ የሚፈጥር ሚስጥራዊ መረጃዋ ምን ይሁን? በርካቶች ሊሰሙትና ሊያውቁት የጓጉለት መረጃ ነው። ይህ መረጃ ምንድን ነው? ምን ተካቶበታል? ዓላማውስ ምንድን ነው የሚለውን ከራሷ ከመዓዛ አንደበት የምናስደምጣችሁ ይሆናል። ይህን ጨምሮ እስከ ቪዲዮ መጨረሻ በመቆየት በርካታ መረጃዎችን ከነማስረጃ ያድምጡ። ቪዲዮ ብዙ ሰው ጋር እንዲደርስ ላይክ እና ሼር፣ ለቻናሉ እንግዳ የሆናችሁ ቻናሉን ሰብስክራይብ አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። ሳምንት የተሻገረው ይህ አነጋጋሪ የሰሞኑ ክስተት ጋብ ያለ እየመሰለ በየወቅቱ አዳዲስ ነገሮችን ይዞ እየመጣ ይገኛል። ከብርቱካን እና የኢቢኤስ ሰራተኞች መታሰር በኋላ ነገሩ የሰከነ አይመስልም። አሁን ደግሞ ነገሮች ሁሉ የፋና ዶክመንተሪ የደም ነጋዴ ያላት፣ በተቃራኒው ደግሞ የበርካቶች የኛ ጀግና ወደሚሏት ጋዜጠኛ መዓዛ መሐመድ የዞረ ይመስላል። በመንግስት ሚዲያ በተላለፈው ዶክመንተሪ ላይ ወንጀል የተባለውን እንዲሁም ሀገር የማተራመስ የተባለውን ጉዳይ ከእቅዱ ጀምሮ እስከ ፍጻሜው አለችበት የተባለችው መዓዛ መሐመድ ለምንስ በጉዳዩ ዝም አለች የሚለው የበርካቶች ጥያቄ ነው። በቅድሚያ ከሰማነው የብርቱካን እና የመዓዛ መሐመድ የስልክ ቅጂ በተጨማሪ ብርቱካን ከዘመዷ ጋር ያደረገችው የስልክ ንግግር የተባለው ቅጂ ይፋ ሆኗል። በዚህ የስልክ ቅጂ ላይ ግራ የተጋባችውን ብርቱካንን የሰማን ሲሆን ብርቱካንን ወደ ውጪ እንደሚያስወጧት እነ መዓዛ እንደነገሯት ለዘመዷ ትናገራለች። ሲም ካርዷን ሰብራ እንድትጥል ቢነግሯትም የሞባይል ባንኪንግ የምትጠቀምበት ሲም ካርድ ስለሆነ አለመስበሯን ትናገራለች። የዚህ ስልክ ቅጂ መውጣቱ ምን ዓላማ እንዳለው ባይታወቅም ከብርቱካን መታሰር በኋላ ለምን ይህ ጊዜ እንደተመረጠ ግልጽ ያልሆነ ጥያቄ ነው። ይህን የስልክ ቅጂ ተንተርሰው በርካታ ሀሳቦች በማህበራዊ ሚዲያ እየተሰጡ ይገኛሉ። ለአብነትም እነ መዓዛ ወደ ደብረ ብርሃን ብርቱካንን ለማሻገር የቋመጡበት ሚስጥር ግልጽ ነው። መረጃው እስከ ዘላለሙ ተዳፍኖ እንዲቀር ብርቱካንን ለማስወገድ የጠነሰሷት ጥንስስ ነበረች። በባለፈው ዶክመንተሪ እንደተመለከትነው መዓዛና ተስፋዬ ወደ ደብረ ብርሃን ሂጂ ብለው ብርቱካንን ሲያስጨንቋት ነበር። መንግስትም ከያዘሽ ይገድልሻል፣ መንግስትና ኢቢኤስ ተባብረው ነው የሚሰሩት ብለው ሲያምቷቷት ነበር። በነገራችን ላይ ብርቱካን ፈጣሪ በጣም ይወዳታል። እነዚህ አውሬዎች ወደ ደብረ ብርሃን ሳያሻግሯት መንግስት እጅ መውደቋ ህይወቷን አትርፎላታል። እንደዛ አካልበው ደብረ ብርሃን ሄዳ የተባሉት ተባባሪዎቻቸው እጅ ገብታ ቢሆን ኖሮ ዛሬ ብርቱካን ወይ ሰለስቷ ወይም ሰባቷ ነበር። ያለምንም ጥርጥር እመኑኝ ይገድሏት ነበር። አንዳች ጥርጥር የለውም። ምክንያቱም ብርቱካን አገልግሎቷን ያጠናቀቀች በመሆኗ ከአሁን በኋላ በህይወት መኖሯ ለነሱ ስጋት ነው። ምክንያቱም የሆነ ቀን እውነታው መውጣቱ አይቀርም ነበር። ስለዚህ ለዘላለም እውነታው ተዳፍኖ እንዲቀር ያስወግዷት ነበር። ስለዚህ ብርቱካን ወደ ደብረ ብርሃን ሳትጓዝ በመንግስት እጅ መውደቋ ለራሷም ለባሏም እና ለህፃን ልጇም ለቤተሰቦቿም ለመላው ኢትዮጵያዊ ህዝብ ትልቅ እፎይታ ነው። ባይሆን ኖሮ አስወግደዋት ጉዳዩን ለዘላለም እንቆቅልሽ አድርገው ያስቀሩት ነበር። ይህንን እና ተመሳሳይ ጥርጣሬዎችንና ትችቶችን ተከትሎ የጋዜጠኛ መዓዛ መሐመድ ዝምታ በርካቶችን ስለ ጉዳዩ በጥርጣሬ አይን እንዲመለከቱ ቢያደርግም መዓዛ መሐመድ ዝምታዋን ሰብራለች። ስለ ሰሞኑ ክስተትም እንዲህ ብላለች። በብርቱካን
አንደበት የተነገረው ታሪክ የብዙ ኢትዮጵያውያን ሐዘን የቀሰቀሰ፣ በውስጣቸው ያለው ቁጭት፣ በደል፣ መጠቃትና መገፋት ያስታወሰ፣ የሴቶች እህቶቻችንን ቁስል እንደገና የቀሰቀሰ ነው። እኔና ጋዜጠኛ ተስፋዬ ወልደስላሴም ታሪኳን እንደሰማን የተሰማን አሁን ድረስ የሚሰማን ከዚህ ጥልቅ ከሆነ ሐዘን የተለየ አይደለም። በመንግስት ቁጥጥር ስር በሚገኙ ሚዲያዎች እና ከአገዛዙ ፍርፋሪ የሚጣልላቸው ቀድሞውንም የአንድም ኢትዮጵያዊ በደልም የአማራ ሴቶች ቁስል ለማይሰማቸውና ሁሌም በሚሰፈርላቸው ቀለብ ልክ በሚጮሁ አፎች የተነገረው ደግሞ እጅግ አደናጋሪና አወናባጅ ነው። የአገዛዙ መርህ ውሸትና ማደናገር መሆኑን ለኢትዮጵያ ሕዝብ ለማሳወቅ እኛ መጻፍ ወይንም መናገር አያስፈልገንም። ዜጎችን መጠበቅ ሲገባው ለፖለቲካ ትርፍ ማግኛ እንዲውሉ ለማድረግ በአሰቃቂ ሁኔታ እንዲጠበቁ ካደረገ በኋላ የደረሰባቸውን በደል እንዳይጋለጥ እንዲሁም ከበደላቸው ለማትረፍ የሚሄድበት ርቀት ከዚህ ቀደም በብዙ ሚሊዮኖች ጉዳይ የታየ ሀቅ በመሆኑ ይህንን ጠንቅቆ ለሚያውቀው ለኢትዮጵያ ሕዝብ ለማስረዳት ጊዜ አናባክንም ትላለች ጋዜጠኛ መዓዛ መሐመድ። በቆርጦ መቀጠልና ድምፅ የማዘዋወር ሴራም የአብይ አገዛዝ ስልጣን ላይ ከመጣ ጊዜ ጀምሮ ገመናቸው ተገልጦ በደፋሪዎች ክብራቸው የተከፈፈ፣ የተዋረዱ፣ የተደፈሩ፣ በአሰቃቂ ዘግናኝ ሁኔታ የተገደሉ፣ ከመኖሪያቸው ተፈናቅለው ሜዳ ላይ የተጣሉ፣ የተገፉ፣ የተዋረዱና የመኖር ህልውናቸው በተገፈፉ ሴቶች ቁስል ላይ አፊዟል። የወንጀል አጫፋሪዎችም አብረው አፊዘዋል። በዚህ ጉዳይ ያነባችሁ ያዘናችሁና ያለቀሳችሁ ውድ የአማራ ልጆች እኔና ተስፋዬ ወልደስላሴ የምናውቀው እውነትና እኛ ከምናውቀው እውነት ጀርባ የተሸረበው ሴራ ምን እንደሆነ በሚገባ ሳንረዳ እጃችን ላይ የሚገኙ መረጃዎችን ይዘን አደባባይ መውጣቱ ማንን እንደሚጠቅምና ማንን እንደሚጎዳ በሚገባ ሳንረዳ ራሳችንን ለመከላከል ስንል ብቻ አደባባይ መውጣትን አሁን ተመራጭ ሆኖ አላገኘነውም። ሁሌም ቢሆን ከራሳችን ይልቅ የሚያሳስበን ብዙ ዋጋ የከፈልንለት የአማራ ትግልና የህዝባችን ቁስልና ጉዳት ነው። ከዚህ ቀደም አሁንም ወደፊትም የህዝባችን ጉዳይ ያሳስበናል። ልክ እንደኛው ሁሉ ይህ የሚያስጨንቃችሁ ብዙዎች አገዛዙ እየሰራ ካለው ድራማ ጀርባ ያለው እውነታ ምን እንደሆነ ለማወቅ ያላችሁን ፍላጎት አሳይታችሁናል። በእኛ በኩል እጃችን ላይ ያለውን መረጃ በአግባቡ ሰንደን ጉዳዩን አጣርተንና መርምረን ስንጨርስ ይፋ እናደርገዋለን። ለአሁኑ ግን ይህ እመራዋለሁ በሚለው ዜጎቹ ስቃይ ለሚቆምር ኢትዮጵያ በታሪኳ አይታው ለማታውቀው ጨካኝ መሪና አጫፋሪዎቹ መቀለጃ እንዲሆን የምናውለው ታሪክ የለም። እውነት ተሸፍና አትቀርም። የተሰቃዩት እህቶቻችን ታሪክ ቀኑ ሲደርስ በፍትህ አደባባይ ይወጣል። በዳዮቻቸውና ተባባሪዎቻቸውም የእጃቸውን ያገኛሉ በማለት በርካቶች የጠበቁትን ሚስጥራዊ መረጃ ለጊዜውም ቢሆን ከመናገር ተቆጥባለች። ውድ የቻናላችን ተመልካች ቤተሰቦች በጋዜጠኛ መዓዛ መሐመድ ጉዳይ ሀሳባችሁን እንድታጋሩን እንጠይቃለን። እውነት የመንግስት ሚዲያዎች እንዳሉት መዓዛ መሐመድ የደም ነጋዴ ናት ወይስ እውነት የምታወጣ ሐሰት የምትገልጥ ጀግና ጋዜጠኛ? በኮሜንት መስጫ ሀሳባችሁን ጻፉልን እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። ቪዲዮ ብዙ ሰው ጋር እንዲደርስ ላይክ እና ሼር፣ ለቻናሉ እንግዳ የሆናችሁ ሰብስክራይብ አድርጉ እያለን በቀጣይ በተሻሉ አዳዲስ ቪዲዮዎች ወደ እናንተ መድረሳችንን እንቀጥላለን። እስከዚያው በሰላም ቆዩ።